ከህይወታችን ውጭልን፣ ከሁለታችንም ህይወት። እኔ እኮ መጀመሪያ እናንተ ህይወት ላይ የለውም። ፍቅርን ነው አይደል? ትችላለህ። በስሜት አትጮቱ። በቃ ምንድን ነው አንተ እያደረክ ያለው ነገር? በቃ ቡሪካ አሁን እየጠረጠርከኝ ነው። አዎ እየጠረጠርኩ ነው። ብዙ እርፍ አረፉ። ያንተውስ ከፋ። ጭራሽ እየጠረጠርኩ ነው አለው እኮ ለጓደኛው ማለት ነው። አረ ተረጋጋ አንተ ልጅ፣ ወዴት እየሄድክ ነው? ለማንኛውም እንኳን ደህና መጣችሁ። ስለመጣችሁ እጅግ በጣም ደስ ብሎኛል። ተናፍቃችሁ ነበር ፍቅርዬና እነ ፉአድ ማለት ነው። እኔ እኮ አሁን ከፉአድ በላይ ደግሞ እጅግ በጣም የገረመኝ የፈቲ ነገር ነው። እንዲህ ፈቲ ወዴት እየሄድሽ ነው? ከኔና ከፉ ህይወት ውጪ ያላለችም ፈትያ አንቺ እኮ ነሽ በፍቅርና በፉአድ ህይወት ውስጥ የገባችው ማለት ነው። ፍቅር አይደለችም እኮ በእናንተ ህይወት ውስጥ የገባችው። ለማንኛውም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሁኑ ቤተሰቦቼ። ላይክ አድርጉ፣ ላይክ ሳታደርጉ እንዳታልፉ። እንዲሁም ደግሞ 15,000 ለገባ 30 ሰብስክራይብ ቀርቶኛል። ሙሉ ባለ በሌለ ስልካችሁን በማዳምም ባል ቢሆን በማዳምም ልጅ እየቀማችሁ ስልካቸው ሰብስክራይብ አድርጉኝ። 15,000 አስገቡኝ። እኔ 20,000 አይደለም 15,000 አስገቡኝ። በቃ ዛሬ በዚህ ቪዲዮ 15,000 ልታስገቡኝ እፈልጋለሁ። ለማንኛውም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ለአላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታረጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የእነ ፍቅር ቪዲዮ ነው ማለት ነው። እንግዲህ ፍቅርዬ በዚህ ሰሞን ተናፍቃ ነበር፣ ጠፍታ ነበር። ስትጠፋ ብዙዎቻችን ተጨናንቀን ነበር ማለት ነው። ነገር ግን ብቅ ብላልናለች ማለት ነው ትናንትና። እንኳን ደህና መጣችሁ ፍቅርዬና እነ ቀመርና ፉአድ እነ ፈቲ ማለት ነው። ስለመጣችሁ እጅግ በጣም ደስ ብሎኛል። ነገር ግን ደግሞ እየተንዘራጣችሁ ነው የመጣችሁት፣ የኔ ዘረጦች፣ የኔ ዝርጥርጦች ማለት ነው። እኔ የምለው ወንዶቹ ምን እየሆናችሁ ነው በሴቶቹ ላይ እንደፈለጋችሁ የምትጨፍሩት ማለት ነው? ፎኮ ተወራጨ፣ ትላንትና ተወራጨ፣ ተፈራጨ። እንዴ ምን ጉድ ነው እንዴ? እንዴ ከስንቱ ነው ፍቅርን አንተ የምትጠረጥራት ማለት ነው? ሲጀመር እኮ ቀመር ጓደኛህን ማለት ነው፣ ቀመር ነው አይደለም የሚባለው? በጣም ይቅርታ ስሙን እንትን እንዳለው። ቀመር እኮ የመጣፉ አንተና ፍቅርን ለማስታረቅ እንጂ ፍቅርን ለማግባት ወይም ደግሞ ለውጮኝነትን ፈልጓት አይደለም። ምን እንዴት እየሆንክ ነው? እንዴት ነው የምታስበው ማለት ነው? ሲጀመር ለፍቅር እንጂ ክብር ሊኖረው ይገባል። በእንደዚህ አይነት መልኩ አይደለም ልትመልስ የሚገባው ማለት ነው። በክብር ጠርተውሃል። የመጣህበትን ዓላማ ወይም ደግሞ የጠሩበትን ምክንያት በስነ ስርዓት መናገር፣ እነሱን ማስረዳት፣ አንተ መረዳት ነው እንጂ ያለብህ እንደዚህ እየተወራጨ ምንድን ነው ልትጎዱኝ አልፈልግም። ተው እንጂ ፉአድ ተው እንጂ። አሁን እኮ ከሁለት የወጣ ሆነሃል እኮ። እንግዲህ ፈቲም ሰሞኑ ስትጠይቃት ትወጂኛለሽ ወይ ለእኔ ፍቅር አለሽ ወይ ስትላት እንግዲህ ያለች ነገር ሰምተሃል። ለእኔ ለአንተ ምንም አይነት ስሜት የለኝም ብለሃለች። ነገር ግን ከፍቅርዬ ጋር እንድታቆራርጥህ ነበር የፈለገችው ማለት ነው። እንድታቆራርጥ እንጂ ለአንተ ፍቅር ኖሯት አይደለም የቀረበች። እንደ ጓደኛ እንደሚወድ ሰው ቀረበች። እንግዲህ በተጎዳሁበት ሰዓት ነው ያልከው። እንግዲህ አንተ ነው ያልከው፣ ማን እንደጎዳ ብቻ አላቅም። ይሁን ግድ የለም። እና በቀረበች ሰዓት ከፍቅርዬ ጋር ልታለያየ ፈልጋ ነው እንጂ የእውነት አፍቅራህ አይደለም። አሁን ግን እኔ ሳስበው አፈቅርሃለው አለችው እንዳትባል ፈልጋ ነው እንጂ እኔ ሳስባት ፈትዬ ፉን የምትወደው ነው የሚመስለኝ ማለት ነው። ምክንያቱም መግቢያችሁ ላይ እንዳደመጣችኋት ምንድን ነው ያለችው? ከኔና ከፉ ህይወት ውጪልን እያለች ነበረ። እንዱ ቅንጣት አክል እንኳን ሳታስብ ሳትጨናነቅ ማለት ነው። እቺ ዝርጥርጥ ፈቲ ማለት ነው። ይህኒ ቆንጆ ደግሞ እንዴት ታምራለች! እውነት ታምራለች ፈትዬ ማለት ነው። አንቺ ዘረጡ ከኔና ከፉዬ ህይወትን ውጪ ተይ እንጂ። ፍቅርዬ እኮ በአንቺና በፉ ህይወት እኮ አልመጣችም። ባይሆን እንኳ አንቺ ዘረጦ ዝርጥርጥ ማለት ነው ፈቲ፣ በፍቅርና በፉአድ ህይወት የገባሽው አንቺ ራስሽ ነሽ። እንደገባሽ በእነሱ ህይወት እንደገባሽ ሌሎቹን እንዳስታረቁ ፍቅርዬ ሩታዬና አብርሽን እንዳስታረቀች አንቺንም ለማስታረቅ ሞክሪ። ምን ነው እናቴ ለማለያየት ደፋ ቀና አልሽ እኮ። ከዚህ በፊትም አይተናል። ቀመር ለማስታረቅ እንደዛ ሲታገል
አንቺ ግን እያልሽ የነበርሽው ቀመር ምን አስበህ ነው? ለምንድን ነው ፉን የጠራው? ለምንድን ነው ፍቅርን የጠራሃቸው? ዳግም ሊጎዳ ነው የምትፈልገው እያልሽው ለቀመር እየሰደብሽው ነበር፣ በጣም እየተናገርሽው ነበር። አሁን ላይም ለማለያየት ነው ኦክሳይድ ነው እየገባሽ ያለሽው ማለት ነው። እውነቴን ነው። ፍቅርዬም እየተናገረች ነበረ ይሄ ሁሉ የአንቺ ጉዳይ ነው፣ አንቺ ነሽ ለዚህ ሁሉ ያበቃሽን እያለችሽ ነበረ። የመጀመሪያዋ አንቺ እያለሽ የዚህ ሁሉ አንዴ ከቀመር ጋር አንዴ ከአብርሃን ጋር እየሆንሽ የዚህ ሁሉ ዋናውን ምክንያት እኮ አንቺ ሆነሽ እንዴት ነው በእኔ ላይ ሰበብ የምትፈጥሪው እያልሻት ነበረ ማለት ነው። ምን ነው አንቺም ብትሆኚ ፉአድም ቢሆን ልትረዷት ይገባል። ፍቅርዬ ማለት ነው ያለውን ነገር እኮ ተናገረች። እኔ ፉአድን ለመተው ፈልጌ ሳይሆን አብርሃምና ሩታን ለማስታረቅ ፈልጌ ነው ብላ ተናገረች። ስህተቷ ማመነች። ብዙዎቻችንን ወቅሰናታል። አንቺ ፉን ሳትነግሪ በምንም ተአምር ሰው ለማስታረቅ ብለሽ የራስሽን ህይወትን አደጋ ላይ ጥለሽ እንደዚህ አይነት ውስጥ መግባት አልነበረብሽም ተባለች። እሷን ተጸጽታለች በነበረው ነገር ማለት ነው። ታዲያ ለምንድን ነው የማትረዷት? ለምንድን ነው ፉአድ የምታንዘራጣው? ፍቅር ነው አይደለም የምትፈልገው? ፍቅር ተውኩለት ነው እንዴ? አንተ ስለተውካት ነው እንዴ ከቀመር ጋር የምትሆነው ማለት ነው? አንተ እኮ ፉአድ ማለት ነው ፍቅረኛዋ እንጂ አባቷ ወይም ወንድሟ አይደለም። የፈለግከውን ሰው አንስተ ፍቅርዬን የምትሰጣት ማለት ነው። ለነገሩ በገዛ እጅ ተበላ። ፉአድ ተበልታል እኮ። እኔ ለሞት ነገ እያለቀስኩ እውነቴን ነው። እኛም ለአንተ ሶፍት አቀባይ ነው የምንሆነው ማለት ነው። ሶፍት አቀባይ ለምን? በገዛ እጅህ ነዋ ፍቅርዬን አሳልፈ የሰጣት ለቀመር ማለት ነው። ጉድን ሰምተሃል አይደለ? ዛሬ ምን እንዳለ ቀመር ምን እንዳለ ሰምተሃል? እኔማ እልክ ውስጥ ነው የከተተኝ ብሏል ማለት ነው። በቃ እልክ ውስጥ ከቶኛል። አሁን ታያላችሁ ቀመር ወንድ ልጅ ቆረጣ እያለ ይመጣል። በቃ ነገ ማለት ነው ዘራፍ እያለ ማለት ነው። እሱም እንግዲህ ችሎበታል ማባበሉ ማለት ነው። ግን ፍቅርዬ ቅር ብሎሻል ብሎታል። እኔን ቅር አላለኝም። ባይሆን እናንተ ሁለታችሁ ያጣላኋችሁ እየመሰለኝ ነው ብላለች ፍቅርዬ። የኔ ሚስኪን ማለት ነው። ከእሷ ችግር በላይ የሁለቱ ጓደኛሞች መጣላት በእሷ ሰበብ ግን በጣም ተጨናንቃለች ማለት ነው። እንዴ ፉአድ ቆፍጠን በል። እውነቴን ነው ቆፍጠን ብለን ትላንትና በተለይ በጣም ነው እያናደድከኝ ያለው ማለት ነው። በጣም እየተወራጨ ከፈለግ ኩሰዳት ጠርጥረኸኛል ወይ ሲል ቀመር አዎ ጠርጥሬሃለሁ አፍህን ሞልተ ማለት ነው። አንተ ዘረጦ ዝርጥርት ማለት ነው። ለማንኛውም ፉዬ እኛ እንወዳሃለን እናከብረሃለን። ነገር ግን አክብረው ሲጠሩ የመጣህበት ሀሳብ እነሱም የመጡበትን ሀሳብ ለመረዳት ሞክር። በቃ አትወራጭ። ለነገሩ አምሮባችኋል፣ ደግሞ እውነት አምሮባችኋል። ለካ እንደዚህ እንደዚህ ግብ መያያዝ እውነት ያሳምራል። ለካ እንደዚህ ያማረባችሁ እንደዚህ ጦርነት ያሳምራል እናንተ። ለማንኛውም ይሁን ግድ የለም አትጥፉ። ቶሎ ለመስራት ሞክሩ ማለት ነው። ፍቅርዬም አትጥፊ። ቢያንስ እንኳ በ2 ቀን በ3 ቀን እንኳ ቪዲዮ ለመልቀቅ ሞክሪ ማለት ነው። በዚህ ሰሞን ጥፍት ብላ የእውነት እኔ እውነት ነው እንደ ሰሞኑ የተባለው ነገር እስከምል ድረስ እስከምፎገር ድረስ ደርሼ ነበረ። በመምጣታችሁ እጅግ በጣም ደስ ብሎኛል። ለማንኛውም ውድ ተመልካቾቼ በሌላ ቪዲዮ እስከምንገናኝ ሰላማችሁ አላህ ያብዛልኝ። ወዳችኋለሁ፣ አከብራችኋለሁ ውዶችዬ። ላይክ ማድረግን እንዳትረሱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ ባይ